ደህና ናችሁ? እግዚአብሔር ይመስገን። ሰዓት ስለሄደ ቶሎ ወደ መልእክታችን እንሄዳለን። ያው ጨርሰን ያቆምነው ምዕራፍ 10ን እንደነበረ ሮሜ ምዕራፍ 10ን የምታስታውሱ ይመስለኛል። እንግዲህ ፕራክቲካል ወደ ሆነው ክፍል ለመግባት አንድ ምዕራፍ ነው የሚቀረን፣ ምዕራፍ 11 ነው የሚቀረን። ከምዕራፍ 12 ጀምሮ ፕራክቲካል ወደ ሆነው ነገር ነው የሚሄደው። እስካሁን ዶክትሪናል ነገር ውስጥ ነው ያለው ሐዋርያው ጳውሎስ። ስለዚህ አሁን ምዕራፍ 11ን እስከ ቁጥር 10 ያለውን ቆመን እናነባለን። ሮሜ ምዕራፍ 11 ከቁጥር 1 እስከ 10 ያለውን ማለት ነው። በጌታ ስም አነባለሁ። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ሌሎቹም ደነዘዙ። እንዲሁም ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው፣ ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውንም ዘወትር አግቡጥ ብሏል ይላል። እግዚአብሔር ሆይ ቃልህን አስተምረን። ሁላችን በዚህ ያለን እግዚአብሔር ሆይ የቃልህ ምስጢር እንዲከፈትልን በመንፈስ ቅዱስህ ያንተን ሐሳብ አንተን ለማወቅ እንደገናም በሕይወት በአግባቡ ለመኖር በሚረዳን መልኩ ቃልህን እንድታስተምረን ሁሉን ነገር ላንተ አሳልፈን ሁለንተናችንን ላንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ተቀመጡ። ምዕራፍ 10ን ስንጨርስ እስራኤላውያን 2 ብርቱ ችግሮች እንደነበሩባቸው አንስተን ነው የተነጋገርነው። እግዚአብሔርን ያላወቁበት ምክንያት ገና ላለመታዘዝ የወሰኑ ሰዎች እንደነበሩ፣ ገና ሲጀመር እግዚአብሔር ገና ሳይናገር አንሰማም ብለው የወሰኑ ሰዎች እንደነበሩ ተነጋግረናል። እንዲያውም ወጣቶቹ እንደሚሉት አሁን መስሚያዬ ጥጥ ነው ድፍን ነው የሚሉት? ምንድን ነው የሚሉት? ጥጥ ነው። እንደሱ እንዳሉ ወይም ቶክ ቱ ዘ ሃንድ እንደሚሉት እዚህ ሀገር ደግሞ ለእግዚአብሔር እንደሱ ነበሩ፣ ላለመስማት ብለን ነበረ። እና ደግሞ እልከኞች ናቸው፣ የሚቃወሙ ናቸው። ቀኑን ሙሉ ብሎ ነው ምዕራፍ 10 የሚጨርሰው። ስለዚህ እስራኤላውያን የሰሙት ቃል እምነት አልፈጠረባቸውም። ለምን? ገና ሳይሰሙ ላለመስማት የወሰኑ ሰዎች ስለነበሩ ብለን ነው የጨረስነው። እና ቁጥር 21 ምንድን ነው የሚለው? ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋሁ ነው የሚለው። አንዳንድ የቤተክርስቲያን አባቶች እጆቼን ዘረጋው የሚለው መስቀሉን ነው የሚያሳየው ይላሉ። ጌታ መስቀል ላይ እጆቹን ዘርግቶ የተሰቀለውን ቀኑን ሙሉ እንደሱ እንደዘረጋ ነው ብለው ይገልጣሉ። ስለዚህ ከዚህ በመነሳት ምዕራፍ 11 ሲጀምር ምን ብሎ ነው የሚጀምረው? ላለመስማት የወሰኑ ሰዎች ከነበሩ ታዲያ እግዚአብሔር ሕዝቡን ጣላቸው ወይ ነው የሚለው ጥያቄ። ላለመስማት ወስነዋል ገና ሳይናገር። እልከኞች ናቸው እግዚአብሔርን ላለመስማት። እግዚአብሔር በብዙ መንገድ ሊያድናቸው ተደጋጋሚ ሙከራ አድርጎ ነበር እግዚአብሔር። ለምሳሌ ማቴዎስ ወንጌል 21 ላይ ጌታችን የተናገረው አንድ ምሳሌ ነበር እና የወይኑ እርሻ ባለቤት
እርሻን አዘጋጀና ለገበሬዎች አደራ ሰጣቸው። ከዛ የወይኑን ምርት ፍለጋ ሲልክ ሲደበድቡ፣ ሲልክ አዋርደው ሲልኩ፣ ሲልክ መጨረሻስ እንግዲያስ አንድ ልጅ ነበረውና ልጄንስ ያፍሩታል ብሎ ልጁን ላከ። ከዛ ምን አደረጉ? እንደሱ እንዲያውም ይሄ ወራሹ ነው፣ ስለዚህ ብንገድለው ንብረቱ የኛ ይሆናል፣ እርሻው የኛ ይሆናል ላሉና ደብድበው ገደሉት ነው የሚለው። ስለዚህ ለእስራኤላውያን እግዚአብሔር ብዙ ሞክሯል። ነቢያትን በየጊዜው ይልክላቸው ነበር፣ ይገድሉ ነበር። ነቢያትን ይልኩላቸዋል፣ ያዋርዱ ነበር። ስለዚህ በመጨረሻ አንድ ልጅ ነበረው፣ ልጄንም ያፍሩታል ብሎ ላከ። ዮሐንስ እንደሚነግረን ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላደረጉትም? አልተቀበሉትም። ሃይማኖታዊ ስርዓታቸው ከእግዚአብሔር አስቀራቸው። የእግዚአብሔርን ሐሳብ እንዳያገኙ አደረጋቸው። እስራኤላውያን አመጹ በእግዚአብሔር ላይ፣ ወይም በሌላ ቋንቋ በራሳቸው ድነት ላይ ያመጹት እነሱ ራሳቸው ናቸው። እግዚአብሔር ሊያድናቸው እየፈለገ እነሱ ግን አልፈለጉም። ታዲያ እግዚአብሔር ትቷታል ወይ እስራኤልን? እግዚአብሔር ጣላት ወይ እስራኤልን? እግዚአብሔር ሕዝቡን ጣላቸውን ብሎ ሐዋርያው ጳውሎስ በመጠየቅ ነው የሚጀምረው። ያው ሬቶሪካል ጥያቄ ነው። ስለዚህ መልሱ ግልጽ ነው። ጥያቄው ውስጥ ነው ያለው። ምን ይላል? አይደለም ይላል። ወይም በአዲሱ መደበኛ ትርጉም በፍጹም ይላል። አልጣላቸውም። በጭራሽ እግዚአብሔር አልጣላቸውም። አልተቀበሉትም፣ አልፈለጉትም። ስላልፈለጉት እሱም ያልፈለጋቸው ነው የሚመስለው። ሐዋርያው ጳውሎስ ግን እውነቱ እንደሱ አይደለም ይልና ከቁጥር 2 እስከ 6 ድረስ እግዚአብሔር ሕዝቡን እንዳልጣላቸው ማስረጃ ያቀርባል። ከዛ በኋላ ደግሞ ከቁጥር 12 እስከ 32 ደግሞ የወደፊት እቅዱን የእግዚአብሔር እቅድ ወደፊት ምን እንዳሰበ በዝርዝር ያቀርባል። ከ7 እስከ 10 ባለው ውስጥ ደግሞ አሁን እስራኤል ያለችበትን አሁናዊ ሁኔታ ያስረዳል። እግዚአብሔር ሕዝቡን ጣላቸውን እንዳልጣላቸው ከ2 እስከ 6። ኦኬ አሁንስ ምን ላይ ነው ያሉት? ከ7 እስከ 10። ወደፊትስ ምን ይሆናል? ከ12 ጀምሮ እስከ መጨረሻው ድረስ እስከ ምዕራፍ 11 ይሄንን ነው የሚሄደው። ዛሬ እስከ 10 ያለውን ብቻ እናይና ጌታ ቢፈቅድ የሚቀጥለው ሳምንት ደግሞ ሌላውን እንቀጥላለን። ሐዋርያው ጳውሎስ በጭራሽ እግዚአብሔር እስራኤልን አልጣላትም ይልና ለዚህ ማስረጃ መጀመሪያ የሚያቀርበው ማንን ነው? ራሱ ነው። እኔ እኮ እስራኤላዊ ነኝ፣ እኔ ደግሞ እስራኤላዊ ከአብርሃም ዘር ከብንያምም ወገን ነኝ። ስለዚህ እኔ እስራኤላዊ ሆኜ ካልተጣልኩ እግዚአብሔር እስራኤልን እንዳልጣላት ማስረጃ ነው። እኔን ተመልከቱ። እኔ ተሳዳቢውን ሰው፣ እኔ ወንጌልን አሳዳጁን ሰው፣ እኔ ክርስቶስን ሳሳድድ የነበርኩትን ሰው፣ እኔ ያለ ዕውቀት በሆነ ቅናት የእግዚአብሔርን ቤተ ክርስቲያን አሳድድ የነበርኩትን ሰው ካልጣለ እኔን እስራኤላዊውን እግዚአብሔር እስራኤልን ላለመጣሉ ማስረጃ ነኝ ነው የሚለው። ስለዚህ እግዚአብሔር ለእስራኤል ያሰበው ነገር በሙሉ ለእስራኤል ባይፈጸምም እግዚአብሔር ለእስራኤል ያሰበውን ነገር ኮምፕሊትሊ አልተወው። ለምን ከተባለ በመጀመሪያ ደረጃ እግዚአብሔር ታማኝ ስለሆነ። እግዚአብሔር ሕዝቡን አይጥልም። በአንደኛ ሳሙኤል ምዕራፍ 12 ቁጥር 22 ላይ እንደዚህ ይላል፣ እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቅ ስሙ ሲል ሕዝቡን አይተውም። ስለዚህ እግዚአብሔር ሕዝቡን አይተውም። መዝሙር 94:14ም እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም ይላል። ስለዚህ ጉዳዩ የእግዚአብሔር ታማኝነት፣ እግዚአብሔር ለቃሉ ያለው ክብር፣ እግዚአብሔር ለኪዳኑ ያለው ክብር፣ እግዚአብሔር ለስሙ ያለው ክብር ነው። ስለዚህ አልጣላቸውም። እነማንን? ቁጥር 2 እንደዚህ ብሎ ይጀምራል፣ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ነው የሚለው። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። አስቀድሞ ያወቃቸው የሚለው ጥያቄ ቢያስነሳ ተገቢ ነው። ተገቢ ጥያቄ መነሳት አለበት። አስቀድሞ ያልጣላቸው እነማን ናቸው? የሆኑ አንዳንድ ከሰው ተለይተው የተመረጡ ግለሰቦች ናቸው ወይስ እስራኤል በጠቅላላ የእስራኤልን ሕዝብ በጠቅላላ ነው አስቀድሞ ያወቃቸው የተባሉት?
እግዚአብሔር አስቀድሞ ያወቀው የእስራኤልን ሕዝብ በጠቅላላ ነው ወይስ አንዳንድ ግለሰቦችን ነው እግዚአብሔር አስቀድሞ ያወቀው? ከምዕራፍ 9 ቁጥር 30 ጀምሮ እስከ 10:21 ብናነብ ጠቅላላ ያወራ የመጣው ይሄ ክፍል ስለ እስራኤል በጠቅላላ ነው። ስለዚህ አውዱ የሚነግረን እስራኤል በጠቅላላ ናት የተመረጠችው፣ ወይም እግዚአብሔር አስቀድሞ ያወቃቸው የእስራኤል ሕዝብ በጠቅላላ ነው። ይሄ ቡድንን ነው የሚመለከተው እንጂ ግለሰቦችን አይደለም። አሞጽ ምዕራፍ 3 ቁጥር 2 እንደዚህ ይላል። አሞጽ ምዕራፍ 3 ቁጥር 2 እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቂያችኋለሁ ይላል። ስለዚህ ማንን ነው እግዚአብሔር ያወቀው? የእስራኤልን ሕዝብ ነው ያወቀው። እስራኤልን በጠቅላላ ነው እግዚአብሔር ያወቀው። እግዚአብሔር በጠቅላላ እስራኤልን አስቀድሞ ቢያውቅም፣ እስራኤልን በጠቅላላ እግዚአብሔር አስቀድሞ ቢመርጥም፣ ነገር ግን እያንዳንዱ እስራኤላዊ ደግሞ አይደለም የዳነው። እግዚአብሔር ያወቀው ሕዝቡን በአንድነት ነው። ግን በክርስቶስ በኩል የመጣውን ድነት የተቀበሉት ግን ጥቂት ግለሰቦች ናቸው፣ ወይም ጥቂት እስራኤላውያን ናቸው። ስለዚህ እግዚአብሔር ያንን ሕዝብ እንዳለ መምረጡ እያንዳንዱ እስራኤላዊ ለመዳኑ ዋስትና አይሰጥም። የሕዝቡ መመረጥ፣ እግዚአብሔር ሕዝብ እስራኤልን ማወቁ፣ እግዚአብሔር የእስራኤል ሕዝብ በጠቅላላ አስቀድሞ ማወቁ እያንዳንዱ እስራኤላዊ የግድ እንዲድን ዋስትና አይሆንም። እውነት ነው፣ ሕዝቡ በጠቅላላ አልወደቀም። የዳኑ ሰዎች ነበሩ። አንዱ ሐዋርያው ጳውሎስ ነው እኔ ያለው ሕዝቡ እንዳልተጣለ ነው የሚለው። እግዚአብሔር ሕዝቡን በጠቅላላ አልጣለም። ሁል ጊዜ ትሩፋንን ያስቀራል እግዚአብሔር፣ ወይም ቅሬታዎች አሉት እግዚአብሔር። ሁል ጊዜም ቅሬታዎች አሉት። ስለዚህ በኢሳይያስ ዘመን ቅሬታዎች ነበሩ፣ በተለያየ ዘመን ቅሬታዎች ነበሩ። ሐዋርያው ጳውሎስ ለማስረጃ የማንን ዘመን ያቀርባል? የኤልያስን ዘመን ያቀርባል። በዚህ ክፍል ውስጥ እግዚአብሔር ሕዝቡን በጠቅላላ አልጣለም። እኔ ያለው እኔ ብቻ አይደለሁም ደግሞ በኤልያስ ዘመን እንደዚህ ሆኖ ነበር ነው የሚለው። በኤልያስም ዘመን ቅሬታዎች ነበሩ። ያ ዘመን በታሪካቸው እጅግ የከፋ ብሔራዊ ውድቀት ውስጥ ገብተው የነበረበት ጊዜ ነበር። የእስራኤል ሕዝብ በአንድነት ሆ ብሎ ጣዖት ያመለከበት፣ በዓልን ያመለከበት በታሪካቸው የከፋ ብሔራዊ ውድቀት ውስጥ የነበሩበት ጊዜ ነበረ። ከሊቅ እስከ ደቂቅ በእግዚአብሔር ላይ ያመጹበት ወቅት ነበረ። በዛን ጊዜ ኤልያስ ተነሳ። ኤልያስ ብቻውን ተጋፍጦ የባል ነቢያትን አስጠርቶ በእግዚአብሔር ላይ በነበረው ትምክህት ከነሱ ጋር ተወራርዶ አሸንፎ በእግዚአብሔር ላይ በነበረው ትምክህት እነዛን የጣዖት ነቢያት በሙሉ አሳርዶ ከጨረሰ በኋላ ኤልያስ ፈራ። ኤልዛቤል ስትዝትበት ፈራ። ከዛ ፈራና ስደት ሄደ ወደ እግዚአብሔርን ፍለጋ ወደ እግዚአብሔር ተራራ ሄደ። እግዚአብሔር ከተገለጠለት በኋላ በአንደኛ ነገሥት ምዕራፍ 19 ላይ ያለ ነው። ምን ብሎ ይከሳል ነው የሚለው ሐዋርያው ጳውሎስ። ሕዝቡን ምን ብሎ ይከሳል እግዚአብሔር? እኔ ብቻዬን ቀርቻለሁ፣ ሕዝቡ ሁሉ አንተን ትቶሃል፣ ሕዝቡ ሁሉ ለጣዖት ሰግዷል፣ እኔ ብቻዬን ቀርቻለሁ ብሎ ተናገረ። አንደኛ ነገሥት ምዕራፍ 19 ቁጥር 10 ላይ እንደዚህ ነው የሚለው፣ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ። ቁጥር 14 ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያዎችን አፍርሰዋል እያለ ብቻዬን ቀርቻለሁ እያለ ይናገራል። ብቻዬን ቀርቻለሁ ብሎ ሕዝቡን በሚከስበት ጊዜ አምላካዊ መልስ ምን አለው? ኤልያስ ተመለስ፣ ወደ በመጣህበት እግር ተመለስ። እኔ ለበዓል ያልተንበረከኩ ጣዖት ያልሰሙ 7000 ሰዎች ለራሴ አስቀራለሁ አለው። እንደሱ ነው የሚለው። አምላካዊ መልስ ምን አለው? ቁጥር 4 ሮሜ 11 ለበዓል ያልሰገዱ 7000 ሰዎችን ለእኔ አስቀርቻለሁ አለ፣ ወይም አስቀራለሁ አለ። ኤልያስ ብቻዬን ቀርቻለሁ ነበር ያለው። ይሄ ብቻዬን ቀርቻለሁ ንግግር ከእግዚአብሔር መልስ በመጣህበት መንገድ ተመለስ ጋር ስናየው ሁለት መልእክት ያስተላልፍልናል። የመጀመሪያው ማበረታቻ ነው።
ሰው ብቻውን ሲቀር ይፈራል። ለብቻ መቅረት ያስፈራል፣ ልብ ያዝላል፣ ልብ ያደክማል፣ ተስፋ ያስቆርጣል። ለብቻ መሆን ብርድ ይላል። ስለዚህ አምላካዊ መልስ ምን የሚለው? አይዞ ብቻህን አይደለህም፣ ሌሎች 7000 ሰዎች አሉ፣ በርታ፣ ብቻህን አይደለም አሉ ሌሎች። ስለዚህ አምላካዊ መልስ ምንድነው? ማበረታቻ ነው። አንዳንድ ጊዜ ብቻችንን የቆምን ሲመስለን እኛ የማናቃቸው የእግዚአብሔር ሰራዊቶች መኖራቸውን ነው እግዚአብሔር የሚነግረን። ብቻዬን ቀርቻለሁ ስንል ማለት ነው። ለብቻችን የቆምን ሲመስለን እንደሱ የምታስቡ ሰዎች ካላችሁ እግዚአብሔር ያስቀመጣቸው ማንም በአደባባይ የማያያቸው እግዚአብሔርን የሚፈሩ እግዚአብሔር የሚያውቃቸው እግዚአብሔር ለይቶ ያስቀመጣቸው ሰዎች መኖራቸውን አትርሱ። አሉ የእግዚአብሔር ሰዎች ሁልጊዜ በአደባባይ ይኸው እንደ ኤልያስ ይኸው ላይባሉ ይችላሉ፣ ግን እግዚአብሔር ሁሌም ሰዎች አሉት። ሁለተኛው አምላካዊ መልስ ደግሞ ትህትናን የሚያስተምር። ብቻዬን ቀርቻለሁ ማለት ኩራትም ያስከትላል፣ ትዕቢትም ያስከትላል። በእኔ ሌቭል ሰው የለም እኮ ጌታ ሆይ፣ ላንተም የሚቀናው እኔ ብቻ ነኝ፣ ማንም አይቀናም እኮ ጌታ ሆይ። ምጸልየው እኔ ብቻ ነኝ፣ በእኔ ደረጃ የሚጸልይ ሰው የለም፣ ሌላው ጸሎት አይችልበትም። በእኔ ደረጃ የሚዘምር የለም፣ በእኔ ደረጃ ሙዚቃ የሚጫወት የለም፣ በእኔ ደረጃ በቤተ ክርስቲያን ትጉ ሰው የለም፣ በእኔ ደረጃ ለቤተ ክርስቲያን ኮንሰርን ያለው የለም። እኔ ብቻ ነኝ እኮ ያለውልህ መስሎሃል? ኤልያስ ብቻህን የቀረ መሰለህ? ምን ነካ? አብድዩ እንኳን ምንድነው ያለው? ኤልዛቤል እግዚአብሔርን ነቢያት በገደለች ጊዜ 50ዎቹን ነቢያት በዋሻ አስቀምጬ እመግባቸው ነበር አላለም ወይ? እነዛ 50 ነቢያት 100 ነቢያትን የት ከተትካቸው? ኤልያስ አብድዩን ራሱን የት ከተትከው? እግዚአብሔርን የሚፈራውን ብቻዬን ቀርቻለሁ፣ 7000 ሰዎች አሉኝ። እናም ብቻችሁን የቆማችሁ ሲመስላችሁ፣ በእናንተ ደረጃ የሚጸልይ ሰው የሌለ ሲመስላችሁ፣ በእናንተ ደረጃ የሚያገለግል ሰው፣ በእናንተ ደረጃ የሚመሰክር ሰው፣ በእናንተ ደረጃ የተሰጠ ሰው፣ በእናንተ ደረጃ የሚሰጥ ሰው፣ በእናንተ ሌቭል በእናንተ ልክ እግዚአብሔርን የሚወድ ሰው፣ በእናንተ ሌቭል ለቤተ ክርስቲያን ኮንሰርን ያለው ሰው የሌለ ሲመስላችሁ ፍሩ። አምላካዊ መልስ ትህትናን ያስተምራል። በእናንተ ደረጃ ብቃት ያለው ሰው እንደሌለ ስታስቡ ተጠንቀቁ። አዎ ብቻችሁን የቀራችሁ ሲመስላችሁ ተስፋ አትቁረጡ። ደግሞ ብቻችሁን የቀራችሁ እየመሰላችሁ አትታበዩ። አምላካዊ መልስ ምንድነው? ሰው አለኝ። አሜን። እግዚአብሔር ሰው አለው። እግዚአብሔር ታላቅ ስራ ለመስራት በመጀመሪያ ደረጃ ጥቂት ሰዎች ይበቁታል። ሰው ሲበዛ እንዲያውም እግዚአብሔር አይፈልግም። ከጌዲዮን ጋር ሲወጡ ይሄ ሕዝብ በስቷል አለው ጌዲዮን። እና ብዛቴ ነው በሰራዊት ብዛት ነው ያሸነፍኩት እንዳይል በል መልስልኝ አለው። የፈራና የደነገጠ ሲባል ስንት ሺው ተመለሰ። አይ አሁንም በስቷል አለ እግዚአብሔር። 300 ሰዎችን ነው የተጠቀመው እግዚአብሔር። 11 ደቀ መዛሙርትን ተጠቅሞ ነው ዓለምን በወንጌል የደረሰው። የጸጋ ጉዳይ ነው። ጥቂት የሆናችሁ ሲመስላችሁ አይዟችሁ። ብዙሃን ባትሆኑም አይዟችሁ። ጉዳዩ የጸጋ ጉዳይ ነው። ጥቂት ሰዎች ብዙ ስራ ሊሰሩ ይችላሉ። ብቻ እግዚአብሔር ከናንተ ጋር ይሁን። አሜን። እግዚአብሔር በየዘመናቱ ቅሬታዎችን ለራሱ ያስቀር ነበር። ህዝቡ ሲበድለውና ሲያጠፋ እግዚአብሔር ይቀጣና እንደገና ሰዎች ያስቀራል፣ ሌላ እድል ይሰጣል። እንደገና ሲያምፁ እግዚአብሔር ይቀጣል፣ ለራሱ ሰዎች ያስቀራል። ሁልጊዜ እግዚአብሔር መቅሰፍትም ሲመታ ከመቅሰፍት ይታደጋቸዋል። ሁልጊዜም ቅሬታዎችን ያስቀራል። ይሄ እግዚአብሔር ህዝቡን እንዳልጣላቸው ማስረጃ ነበረ። ዘርማ ባያስቀራላቸው ኖሮ ነቢዩ ኢሳይያስ እንደተናገረው እንደ ሰዶም በሆንን እንደ ገሞራን በመሰል ነበር። እግዚአብሔር ሁሌ ሰዎች ያስቀራል። በኖህ ዘመን የኖህን ቤተሰብ አስቀረ። በሰዶምና በገሞራ መካከል እንኳን ሎጥና ቤተሰቡን እግዚአብሔር ከዛ አወጣ። ዮሴፍ ቅሬታ ነበረ፣ ያዕቆብ ቅሬታ ነበረ።
የኢሳይያስን መጽሐፍ ብናነብ የሚክያስን መጽሐፍ ብናነብ እንደዛ ነው። ስለዚህ እዚህ ቦታ ላይ ሐዋርያው ጳውሎስ እስራኤላውያን አለመታመናቸውን እየተናገረ አመፀኞች ናቸው፣ ቀኑ ሙሉ ልከኞች ናቸው ብሎ እስራኤልን ሲከስ የመጀመሪያው ሰው አይደለም። ኤልያስም ይከስ ነበር እስራኤልን፣ በሙሉ ሄደዋል ነበር የሚለው ለጣዖት አምልኮ። ያኔ እግዚአብሔር ሰዎች እንደነበሩት በሐዋርያው ጳውሎስም ዘመን የዳኑ ሰዎች ነበሩ። አሁንም በዚህ ዘመን በጸጋ የተመረጡ ቅሬታዎች አሉ ነው የሚለው። ያኔ ከስንት ሚሊዮን ህዝብ 7000 ሰው መቅረቱ የሚያስመካ ነገር አልነበረ። በሚሊዮኖች የሚቆጠሩ ነበሩ፣ ግን 7000 ሰዎች ብቻ ነበር እግዚአብሔር ያስቀመጠው። ለምን? ሌላውማ በዓልን እያመለከ እንዴት ሊድን ይችላል? እግዚአብሔር የመረጣቸው ቅሬታዎች አሉ። አሁንም የማሰምርበት እነዚህ ምርጫዎች የግለሰብ ጉዳይ አይደለም። እገሌ 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 ብሎ እግዚአብሔር እንዲሁ ፒክ ያደረጋቸው ሰዎች አይደሉም። እግዚአብሔር ለሰው ፊት አያደላም። ምን ማለቱ ነው? እዚህ ጋር እንመጣበታለን። ግን ስለ ምርጫ ስናስብ ሁሉ ጊዜ ስለ እግዚአብሔር ምርጫ ስናስብ እንደዚህ እናስብ። ከአዲስ አበባ ለንደን የሚመላለስ አውሮፕላን በቀን ስንት እንደሆነ አላውቅም፣ ከአንድ በላይ ይመስለኛል። ኢትዮጵያ አየር መንገድ መድቦ በቃ የተመደበ አውሮፕላን አለ። ቫሊድ የሆነ ቲኬት ያለው ሁሉ መሳፈር ይችላል። ማንም ሰው ሄዶ ቲኬቱን ከገዛ ቫሊድ ቲኬት ከያዘ መሳፈር ይችላል። ቲኬቱን ያላዘ የፈለገ ቢጋጋጥ መሳፈር አይችልም። ቲኬቱን የያዘ ግን ይሳፈራል። ቲኬቱ እምነት ነው። እግዚአብሔር ክርስቶስን አዘጋጅቷል። እምነት የሚባለውን ቲኬት የያዘ እግዚአብሔር ጸጋን ሲሰጥ ይሄው ቲኬቱን መግዛት ትችላላችሁ ብሎ ጸጋን ሲሰጥ በእምነት የተቀበለ በሙሉ ይሳፈራል። ያን ጸጋ በእምነት መቀበል ያልቻለ የፈለገ ቢለፋ ግን አይሳፈርም። ታዲያ ለምንድን ነው ሰዎች ሁሉ ያልተሳፈሩት ሲባል ቀኑን ሙሉ እልከኞች ናቸው፣ የማይታዘዙ ናቸው፣ ላለመስማት የወሰኑ ናቸው። እግዚአብሔር ጸጋ ሰጥቷቸው አዎን፣ እግዚአብሔር የጸጋ እጁን ዘርግቶ አዎን። ሰው ጸጋን የእግዚአብሔርን ጸጋ መቃወም ይችላል ወይ? አዎን። በዚህ ቦታ የምናየው እንደሱ ነው። እስራኤልን እግዚአብሔር መረጠ፣ ነገር ግን ደግሞ አንቀበልም አለ። እንግዲያስ ልጄን ያፍሩታል ብሎ ላከ፣ አንቀበልም አሉ። ወደ ገዛ ወገኖቹ መጣ፣ አንቀበልም አሉ። የእግዚአብሔርን ጸጋ መቃወም ይቻላል? አዎን ይቻላል። እስራኤል ጸጋ ስላልተሰጣት ሳይሆን ስለተቃወመችና ስላልተቀበለች ነው እንደዚህ። ዛሬም በክርስቶስ ውስጥ ለመጠቅለል ክርስቶስን ለማመን እሺ ብሎ የማይገዛ ሰው ችግሩ የእግዚአብሔር ሳይሆን የማን ነው? የባለቤቱ ነው። የእግዚአብሔር ጸጋ ለሰው ሁሉ የተዘረጋ። እግዚአብሔር እስራኤልን አውቋታል በጠቅላላ። ግን እያንዳንዱ እስራኤላዊ አይደለም የዳኑት ጥቂቶች ናቸው። በጳውሎስ ዘመን ጳውሎስ ብቻ አልነበርም፣ ሌሎችም ነበሩ። ሐዋርያት ሥራ ስናነብ የዳኑ እስራኤላውያንን እናገኛለን። ለምሳሌ ምዕራፍ 21ን እናንብብ። 21 ከ18 እስከ 20 ሐዋርያት ሥራ። በነገውም ጳውሎስ ከኛ ጋር ወደ ያዕቆብ ዘንድ ገባ። ሽማግሌዎችም ሁሉ መጡ። ሰላምታም ካቀረበላቸው በኋላ በእርሱ ማገልገል እግዚአብሔር በአሕዛብ መካከል ያደረገውን በእያንዳንዱ ተረከላቸው። እነርሱም በሰሙ ጊዜ እግዚአብሔርን አመሰገኑ። አሉትም ወንድም ሆይ በአይሁድ መካከል አምነው የነበሩት ስንት አእላፋት እንደሆኑ ታያለ። ሁላቸውም ለሕግ የሚቀኑ ናቸው። በአይሁድ መካከል አምነው የነበሩት ስንት አእላፋት ናቸው? በጣም በርካታ ናቸው ማለት ነው። ከአይሁድ መካከልም ክርስትናን የተቀበሉ ሰዎች፣ ክርስቶስን የተቀበሉ ሰዎች። ስለዚህ እግዚአብሔር እስራኤልን አልጣለም። ለመሆኑ 7000 ሰዎችን እግዚአብሔር እንዴት ነው ያስቀረው? እንዴት ነው የመረጣቸው እነዚህን 7000 ሰዎች? እነዚህ 7000 ተመራጮች ፓሲቭሊ የተመረጡ ናቸው? እግዚአብሔር አንተ ብሎ ነው አንቺ ብሎ የመረጣቸው? እንዴት ነው የመረጣቸው ስንል ሁለት መልስ ነው የምናገኘው። የመጀመሪያው ምንድን ነው?
ጉልበታቸው ለባል ያላንበረከኩ በአፋቸውም ያልሳሙ ይላል አንደኛ ነገሥት 19። በዚህ ቦታ ላይ ደግሞ ምንድነው የሚለው? ጉልበታቸው ለባል ያልሰገዱትን ነው የሚለው። ስለዚህ ሰዎቹ ፓሲቭ አልነበሩም ማለት ነው። አገር በሙሉ ለባል ሲሰግድ አንሰግድም ያሉ ናቸው ማለት ነው። አገር በሙሉ ጣዖቱን ሲስም አንስምም ያሉ ናቸው ማለት ነው። ስለዚህ እግዚአብሔርን ለመታዘዝ ፈቃደኛ የነበሩ ሰዎች ናቸው። ለባል ያልተንበረከኩ ናቸው የተመረጡት። በዓልን ያልሳሙ ናቸው የተመረጡት። ስለዚህ የነሱ ድርሻ አለ ማለት ነው። ድርሻ አላቸው እነሱ። ቀጥሎ ደግሞ ምንድነው የሚለው? እኔ አስቀራለሁ ይላል። ይሄ ደግሞ ምንድነው? የእግዚአብሔር ውሳኔ መኖሩን ነው። የነሱም ድርሻ አለ። የሚያስቀረው ደግሞ ለራሱ ማን ነው? እግዚአብሔር ነው። የሚያጸናቸው እግዚአብሔር ነው። አቅም የሚሆናቸው እግዚአብሔር ነው። ስለዚህ የእግዚአብሔር ምርጫ፣ የእግዚአብሔር የጸጋ ምርጫና የሰዎች በነፃነት የእግዚአብሔርን ምርጫ መቀበል የሚጣሉ ነገሮች ስላይደሉ ሁል ጊዜ ስለ ምርጫ ስናስብ ሁለቱን ነገሮች አያይዘን እንሄዳለን። የእግዚአብሔር የነፃ የጸጋ ምርጫ አለ፣ ስጦታ አለ። የሰዎች ደግሞ በነፃነት የእግዚአብሔርን ስጦታ መቀበል አለ። ምክንያቱም እምቢ ማለት ይችላሉ፣ ማመጽ ይችላሉ ሰዎች። ቁጥር 6 ሲነግረን በጸጋ ያስቀራቸው ሰዎችን ምን ይላል? በጸጋ መሆኑ ከታወቀ ከሥራ እንዳልሆነ መታወቅ አለበት። ጸጋ አለበለዚያ ጸጋ መሆኑ ቀርቷል ይላል። የሰዎቹም ነው የእግዚአብሔርም ነው። ግን ሰዎች መመካት ያለባቸው በማን ነው? በእግዚአብሔር ጸጋ ነው እንጂ በሕግ አይደለም ነው የሚላቸው። ጸጋ የክርስትና ዋና ነገር ነው። ሁልጊዜም እንደምናየው ሐዋርያው ጳውሎስ ከመጀመሪያ ጀምሮ እየደጋገመ የሚነግረን በሕግ ሥራ አይደለም በጸጋ ነው፣ ሕግን በመጠበቅ አይደለም በጸጋ ነው። እስኪ ሰለቸን ነው በየምዕራፉ በየአንቀጹ የሚናገር። አንዳንድ ጊዜ እኔ ራሴ ይሄ በቃ የተደጋገመ መስሎ ለመተው አስብና አንዳንድ ምስክርነቶች ከናንተ የሚደርሱኝን ስሰማ ይሄ ነገር ለካ አልተደጋገመም አስፈላጊ ነው ወደሚል እመጣለሁ። ደጋግሞ የሚናገረው ስለ መዳን ያወራና ጸጋ ነው፣ ስለ ምርጫ ያወራና ጸጋ ነው፣ ስለሆነ ነገር ሕግ አይደለም ሕግን በመጠበቅ አይደለም እያለ ነው የሚናገረው። ምክንያቱም ሕግ ወደ ክርስቶስ የሚያመጣ ሞግዚት፣ ሕግ ወደ ክርስቶስ የሚያስጠጋ ነው። ሕግ የማዳን አቅሙን አጥቷል፣ የለውም፣ ኤክስፓየርድ አድርጓል ሕግ በማዳን ረገድ ማለት ነው። ሕግ ሰዎችን ከወደቁበት ሊያነሳ አይችልም። ሰዎችን ከወደቁበት ማንሳት የሚችለው የእግዚአብሔር ጸጋ ብቻ ነው። ማንኛችንም ከወደቅንበት ሕግን በመጠበቅ በራሳችን ትግል አይደለም የተነሳ ነው። ሁልጊዜም ሰዎችን የሚያነሳ፣ ሰዎችን የሚያድን፣ ሰዎችን የሚያቆም የእግዚአብሔር ጸጋ መሆኑ መረሳት የለበትም። ጸጋ እግዚአብሔር ታላቅ ስለሆነ የሚሰጥ እንጂ እኛ ታላቅ ስለሆንን የሚሰጥ አይደለም። ሁላችን ምኖች ነን? ደካሞች። ስለ መዳናችን ስናስብ ሁላችንም ደካሞች መሆናችንን ማሰብ አለብን። ጸጋ የሚሰጠው ከእግዚአብሔር ታላቅነት የተነሳ ነው። ከክርስቶስ ጋር አብረን አልተገረፍንም። ከክርስቶስ ጋር አብረን አልተሰቀልንም። ከክርስቶስ ጋር አብረን አልሞትንም። እሱ ነው የተገረፈው። እሱ ነው ስለ በደላችን ዋጋ የከፈለው። እርሱ ነው ስለ ሕመማችን የደቀቀው። እሱ ነው። እኛ አብረን ይሄን ሁሉ አልተቀበልንም። ስለዚህ በእግዚአብሔር ጸጋ ላይ ልንጨምር አንችልም። ጸጋ ደሞዝ አይደለም፣ እንዲሁ የሚሰጥ ነገር። ለመዳናችን የሚያበቃ ዋጋ እኛ አልከፈልንም። በሥራ አይደለም ሄዳል። በሥራ አልዳንም ሲባል ግን ሁል ጊዜ ለሥራ መዳናችንን ደግሞ መርሳት የለብን። የወንጌላውያን ክርስትና አንዱ ቻሌንጅ ይሄ ነው። በጸጋ ነው የዳነው በሥራ አይደለም ብለን እዛ ላይ በጣም ኢንፋሲስ ስናደርግ ለሥራ መዳናችንን እንዘነጋለን። ወይ ደግሞ ስለ ሥራ ትኩረት ሲደረግ ደግሞ የዳነው በሥራ ነው ወደሚል ይኬዳል። በሥራ አልዳንም። የዳነው ግን ለምንድን ነው? ለሥራ ነው። ኤፌሶን ምዕራፍ 2 ላይ የምናነበው ጥቅስ ሁልጊዜም ስለ መዳን የሚናገረው በጸጋ እንጂ በሥራ ለመሆኑ እሱን ነው የሚነግረን። ኤፌሶን ምዕራፍ 2 ከ8 እስከ 10 እናነባለን። ኤፌሶን ምዕራፍ 2 ከ8 እስከ 10 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም።
እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ምን ለማድረግ ተፈጠርን? መልካሙን ሥራ ለማድረግ። የዳነው በሥራ አይደለም። ማንም እንዳይመካ ከሥራ አይደለም። በሥራዬ ነው ከተባለ ትምክት ይመጣል። ስለዚህ መመካት አይቻልም። ጸጋው በእምነት አድኗቸዋል። የእግዚአብሔር ስጦታ ነው። ማንም እንዳይመካ ከሥራ አይደለም። ግን ደግሞ እግዚአብሔር አስቀድሞ ያዘጋጀውን እንመላለስበት ዘንድ አስቀድሞ ያዘጋጀውን መልካሙን ሥራ ለመስራት ነው የተፈጠርነው። ስለዚህ ለምንድን ነው የተፈጠርነው? ለምንድን ነው የዳነው? ለመልካም ሥራ። ስለዚህ በሥራ አይዳንም፣ ያለ ሥራም አይዳንም። ማዳናችን የሚገለጠው በሥራ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲመጣ ለእያንዳንዱ እንደምኑ ከፍለው ዘንድ ይላል። እንደ ሥራው ነው የሚለው። ለእያንዳንዱ እንደ ሥራው ያስረክበዋል። ለእያንዳንዱ ሰው እንደምኑ እንደ ሥራው። ለምሳሌ ማቴዎስ 16:27 እንመልከት። ራእይ መጽሐፍ ላይም ብታነቡ ለእያንዳንዱ እንደየሥራው ነው የሚለው ለአብያተ ክርስቲያናት በጻፈው ደብዳቤ ላይ 16:27 ማቴዎስ 16:27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ነው የሚለው። እንደምኑ ያስረክበዋል? እንደ ሥራው። ስለዚህ ለእያንዳንዳችን ጌታ ሲመጣ የሚከፍለን እንደምናችን ነው? እንደ ሥራችን። በሥራ አልዳንም፣ ግን የዳነው ለምንድን ነው? ለሥራ። በመልካም ሥራ አይዳንም፣ ግን የሚዳነው ለምንድን ነው? ለመልካም ሥራ። በሥራ አይዳንም፣ ያለ ሥራም አይዳንም። ስለ እምነት ስናነብ የያዕቆብንም መልእክት ማንበብ ጥሩ ነው። አምኛለሁ የሚል ሰው ግን ደግሞ የማይሰራ ሰው፣ ግን ደግሞ እምነቱን በተግባር የማይገልጥ ሰው፣ ግን ደግሞ እምነቱን የማይሰራ ሰው እምነቱ ምን ያለ ነው የሚለው? የሞተ ነው። በሥራ አንጸድቅም፣ በመልካም ሥራ አንጸድቅም። ስለ ጸደቅን ግን መልካም ሥራ እንሰራለን። ይህ ልናሰምርበት ይገባል። አምነው የጸደቁ መልካም ሥራ ይሰራሉ። ቁጥር 7 ምን ይለናል? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ብዙሃኑ አላገኙትም። ከላይ እንዳየነው እስራኤል አስቀድማ በእግዚአብሔር ብትታወቅም በእግዚአብሔር ብትወሰንም የፈለገችውን አላገኘችም። ብዙሃኑ ሳያገኙ ሲቀሩ ጥቂቶቹ ናቸው ያገኙት። ብዙሃኑ ምን ሆኑ? ምን ቀድሞ ነገር ምን ነበር ሲፈልጉ የነበረው? ምዕራፍ 10 ላይ አይተናል። በእምነት ሳይሆን በሥራ ለማቆም ሲፈልጉ፣ የእግዚአብሔርን ጽድቅ ሳይሆን የራሳቸውን ጽድቅ ለማቆም ሲፈልጉ እንደነበረ፣ በእምነት የሆነውን እምቢ ብለው በራሳቸው ሥራ ጽድቃቸውን ለማቆም ይፈልጉ እንደነበረ ሐዋርያው ጳውሎስ ተናግሯል። ስለዚህ የፈለጉትን አላገኙም። ምን ነበር ሲፈልጉ የነበረው? ጽድቅን። በምን ነበር ሲፈልጉ የነበረው? በራሳቸው ጥረት፣ በራሳቸው ሥራ የራሳቸውን ጽድቅ ለማቆም ብዙሃኑ ፈለጉ። ጥቂቶቹ ግን የእግዚአብሔርን ጽድቅ ለመቀበል ወሰኑ። ብዙሃኑ ምን ሆኑ ታዲያ? ቁጥር 7 ይነግረናል። ደነዘዙ። ደነዘዙ። እንዲሁም ዓይኖቻቸው እንዳያዩ ጆሮዎቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏልና ነው የሚለው። ማዕዳቸውን ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው፣ ዓይኖቻቸው እንዳዩ ይጨልሙ፣ ጀርባቸውንም ዘወትር አግቡጥ ይላል ነው የሚለው። ልባቸው ደነዘዘ፣ ልባቸው ደነደነ። አዲሱ መደበኛ ትርጉም ልባቸው ደነደነ ነው የሚለው። እግዚአብሔር የሰውን ልብ ያደነድናል ወይ? እግዚአብሔር ሰዎችን ያደነዝዛል ወይ? እግዚአብሔር ሰዎች አይተው እንዳያዩ ሰምተው እንዳይሰሙ ያደርጋል ወይ? ይህን ጥያቄ ከዚህ በፊትም አንስተነዋል። ሐዋርያው ጳውሎስ እነዚህን ክፍሎች የወሰደው ከኢሳይያስ 29:10 እና ከዘዳግም 29 ላይ ነው የወሰደው።
ቀጥሎ ደግሞ ከዳዊት ላይ ይወስዳል። ስለዚህ እግዚአብሔር ልባቸውን ያደነድናል ወይ ለሚለው መልሶ አሁን ያደነድናል። እንዴት አድርጎ? ቁጥር 9 እንደዚህ ይላል፣ ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው ይላል። ቁጥር 9 ፍዳ፣ እንግሊዘኛ ትርጉሞች ሬትሪቢዩሽን ይሉታል፣ ወይም አዲሱ መደበኛ ትርጉም ማዕዳቸው አሽክላና ወጥመድ እንቅፋትና ቅጣት ይሁንባቸው ይላል። ቅጣት፣ ሬትሪቢዩሽን። ስለዚህ የእግዚአብሔር የልባቸውን ማደንደኑ፣ እግዚአብሔር ለነሱ የእንቅልፍ መንፈስ መስጠቱ ምንድን ነው ማለት ነው? ቅጣት ነው ማለት ነው። የእጃቸውን ነው የሰጣቸው፣ የፈለጉትን ነው የሰጣቸው። ስለዚህ ቅጣት ነው እንጂ እግዚአብሔር እገሌ ገሌ ልቡ ይደንዝዝ፣ እገሌ ገሌ ደግሞ ይዳን አይደለም ያለው። ቅጣት ነው ይሄ። እግዚአብሔር ሲናገር ባልሰሙት መጠን፣ ቀኑን ሙሉ ልከኛ ሆነው ላለመስማት በወሰኑ መጠን፣ የእግዚአብሔርን ድምፅ በገፉ መጠን፣ ነቢያትን ሲልክ አንቀበልም ባሉ መጠን፣ ልጁን እንኳን ሲልክ ላለመቀበል በወሰኑ ጊዜ እግዚአብሔር ምን አደረጋቸው? የእጃቸውን ሰጣቸው፣ የፍላጎታቸውን ሰጣቸው፣ እንዳያስተውሉ አደረጋቸው፣ ልባቸውን አደነዘዘው እግዚአብሔር። ምንድን ነው ይሄ? ቅጣት ነው፣ ሬትሪቢዩሽን ነው ያደረገው። ወይም አዲስ ትርጉም እንደዚህ ይላል፣ ያደረጉትን ክፋት በራሳቸው ላይ ይድረስባቸው። ስለዚህ እግዚአብሔር የሰዎችን ልብ ያደነድናል። ተነግሮ የማይሰሙ ከሆነ፣ ተዘልፈው የማይመለሱ ከሆነ፣ ነግሮ የማይሰሙ ከሆነ እግዚአብሔር እንዳያስተውሉ ያደርጋቸዋል። ከቅጣቱ አንዱ ልብን ማደንደን ነው። ሮሜ ገና ምዕራፍ 1 ስንጀምር እንደሱ ነው የሚለው። ሰዎችን ለማይረባ አእምሮ፣ ለልባቸው ፍላጎት፣ ለስሜታቸው፣ ለፈቃዳቸው ሰጣቸው። እንዳሰባችሁት ኑሩ አላቸው እግዚአብሔር። ስለዚህ እግዚአብሔር ይተዋል፣ ባልፈለጉት መጠን ይተዋቸዋል። እንደ ልብህ ኑር፣ እንዳሰብከው ኑር። በቃ ደንዝዝ፣ እየሰማ አታስተውል። ላለመስማት አይደል ውሳኔ? ከመጀመሪያም አልሰማም አይደል? ቀኑን ሙሉ ልከኛ ነህ አይደል? ገና ሳልናገር ላለመስማት ነው አይደል? በቃ ይሁንልህ ብሎ ሰዎችን እግዚአብሔር ምን ያደርጋል? ልባቸው እንዲደነዝዝ ይፈቅዳል እንጂ እግዚአብሔር የሆኑ ሰዎችን እንዲሁ ተነስቶ እንዳይሰሙ የሚያደነዝዝ አይነት ክፉ አምላክ አይደለም። ጸጋው ለሁሉ ነው፣ ግብዣው ለሁሉ ነው፣ ስጦታው ለሁሉ ነው። ለመስማት ባልወደዱ መጠን ግን እግዚአብሔር ልባቸውን ለድንዛዜ አሳልፎ ይሰጣቸዋል። ዛሬም በእስራኤል ዘንድ እንደዚህ ነው ያለው። ዋን ፎር ኢዝራኤል የሚል አንድ ሚኒስትሪ አለ። እስራኤላውያንና በእስራኤል ያሉ አረቦችን በወንጌል ለመድረስ የተቋቋመ ሚኒስትሪ ነው። ዩቲዩብ ላይ ብዙ ዝግጅቶች ያቀርባል። ኮንቴንቶች አሏቸው፣ ፖድካስቶች አሏቸው። ብዙ ጊዜ እከታተላቸዋለሁ። በአይሁዳዊ አይን አዲስ ኪዳን እንዴት እንደሚታይ አንዳንድ ጊዜ የሚገራርሙ መልእክቶችን ነው የማገኘው። እና እነርሱ በሚያቀርቡት መረጃ መሰረት አሁን ካለችው እስራኤል 99% ከጌታ ኢየሱስ ጋር ግንኙነት የላቸው። 99%። ዲሴምበር 2023 በተካሄደ የእስራኤል ሕዝብ ቆጠራ ከ9 ሚሊዮን በላይ እስራኤሎችና አረቦች በአንድነት ይኖራሉ። ከ9 ሚሊዮን በላይ። ከነዛ መካከል ዳግም የተወለዱ ክርስቲያኖች 187,000 ናቸው፣ ወይም 1.9% ናቸው። እነዚህም አረቦቹ 75% ናቸው። ከነዚህ መካከል አረቦቹ 75% ናቸው። እስራኤላውያን አይሁዳውያን ክርስቶስን የሚያውቁ ከ1% በታች ናቸው፣ ከጠቅላላው ፖፑሌሽን ማለት ነው። አልወደዱት። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉት። ቀኑን ሙሉ እልከኛና የማይታዘዝ ሕዝብ ስለነበር እግዚአብሔር መከራ ይምከራችሁ ብሎ ተዋቸው። በተለያዩ የታሪክ ወቅቶች ውስጥ ልባቸውን ያደደረው እግዚአብሔር ነው፣ ለመስማት ስላልፈለጉ። በእስራኤል ምድር በሌላው ዓለም ምድር የምታዩት እርኩሰት ሁሉ ነው ያለው። በሌላው የምዕራቡ ዓለም ያለው እርኩሰት ሁሉ ነው ያለው በእነሱ መካከል። አንድ ቤተ እስራኤላዊ ወደዛ ሄዶ የቤተ ክርስቲያን መጋቢ ነው እና በስልክ ስናወራ ለቅሶ እየተናነቀው በቅድስቲቱ ምድር ወንድ ከወንድ ሲሳሳም አየሁ አለ። በቅድስቲቱ ምድር በሌላው ቦታ ያለው እርኩሰት ሁሉ እዛ አለ። ምንም የተለየ ነገር የለም። ሐዋርያው ጳውሎስ ከዳዊት ይጠቅሳል። ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው፣ አይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውንም ዘወትር አግቡጥ ይላል። ይህንን የወሰደው ከመዝሙር 69 ላይ። መዝሙር 69 ሲጀምር ዳዊት የሚዘምረው በከንቱ እስራኤልን ስለሚጠሉ ሰዎች ነው።
ገና ምዕራፉ ሲጀምር መዝሙሩ ሲጀምር መዝሙር 69 ላይ በከንቱ ጠሉኝ የሚል ቃል አለ። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ይጠቅሰዋል። በከንቱ ጠሉኝ የተባለው ይፈጸም ዘንድ ብሎ ይጠቅሰዋል። ስለዚህ የቤተክርስቲያን አባቶች ያንን መዝሙር 69ን ሜሲያኒክ መዝሙር አድርገው ስለ መሲሁ የተነገረ መዝሙር አድርገው ነው ያቀረቡት። እስራኤል ትሳደድ ነበር፣ አሕዛብ በከንቱ ያሳድዷት ነበር። አሕዛብ እንዲሁ ነበር የጠሏት የእግዚአብሔር ስለሆነች አሳደዷት በከንቱ። ስለዚህ መዝሙረኛው ምን እያለ ይዘምራል? በከንቱ ጠልተዋታል፣ ማዕዳቸው እንዲሁን እያለ እስራኤልን ስለሚያሳድዱ ሰዎች ነው የዘመረው። ሐዋርያው ጳውሎስ ምን ይላል? ተሳዳጅ የነበረችው እስራኤል አሁን ግን መሲሁን የምታሳድድ ስለሆነች፣ መሲሁን በከንቱ የጠላች ስለሆነች፣ እስራኤልን ለጠሉ ሰዎች የተነገረው እርግማን አሁን ለማን ነው አለ? መሲሁን እያሳደደች ላለችው፣ ክርስትናን በከንቱ እየጠላች ላለችው፣ ክርስቲያኖችን እያሳደድ ላለችው ለእስራኤል ነው የተነገረው ብሎ ይጠቅሰዋል። ለአሳዳጆች ሁሉ ነው የተነገረው። በብሉይ ኪዳን እስራኤል ተሳዳጅ ስለነበረች አሳዳጆቹ አሕዛብ ናቸው የተረገሙት በዚህ ቦታ። አሁን ግን እስራኤል ከተሳዳጅነት ወደ አሳዳጅነት ስለተቀየረች ነው ይሄ የተጠቀሰው። ቅጣታቸው ነው፣ ፍዳቸው ነው ይላል። ሃይማኖታዊ ስርዓታቸው ከክርስቶስ አስቀራቸው። አምነው በአለቱ ላይ እንደማረፍ፣ አምነው አለቱን እርፍ እንደማለት ነጥብ ማስቆጠር፣ ልፋታቸውን ማስቆጠር፣ ስራቸውን በእግዚአብሔር ፊት ማስቆጠር ፈለጉ። ብዙሃኑ ምን ብለዋል? ስተዋል። ብዙሃን ምን ብለዋል? ጠፍተዋል። ብዙሃን ይስታሉ፣ አሁን ይስታሉ። ብዙሃን ይሳሳታሉ፣ አሁን ይሳሳታሉ። ብዙሃን የማይሳሳቱት በዲሞክራሲ ነው መሰለኝ አይደል? ቢሳሳቱም ልክ ናቸው አይደል? ስለ ብሬግዚት አላነሳም አይዟችሁ። ኢሳይያስን ጠይቁት፣ ብዙሃን ይሳሳታሉ፣ አዎን። ጳውሎስን ጠይቁት፣ ብዙሃን ይስታሉ፣ አዎን። ኤልያስን ጠይቁት፣ ብዙሃን ይስታሉ፣ አዎን። ብዙሃን ይስታሉ። አሁን መውሊድ እየተከበረ ነው። አገር ቤት ሄዳችሁ ስቴዲየም አካባቢ ብትሆኑ ብዙሃን እንደሚስቱ ታያላችሁ። ትንሽ ጠብቁና ደግሞ ጥር ሲገባ ደግሞ ብዙሃን እንደሚስቱ ታያላችሁ። ይስታል። እግዚአብሔር ጉዳዩ ከብዛት ጋር አይደለም። አንዳንድ ጊዜ ብዙሃን አይሳሳቱም ብለው የሚድኑ ሰዎች አሉ። እኔ ቢያንስ ፐርሰናሊ አንድ ቤተሰብ አውቃለሁ ከእስልምና ይመጣ እና ወንጌል ሁሌ ሲነገራቸው እምቢ ሲሉ ቆዩና በኋላ ኢህአዴግ ከገባ በኋላ ቀጠና 2 ለሙሉ ወንጌል ቤተክርስቲያን ስትመለስ ለሙሉ ወንጌል እና እሳቸው በዛ በኩል ታክሲ ይዘው ያልፉ ነበር እና ሲያዩ ቤተክርስቲያን ተመልሶ ኮንፈረንስ ተካሂዶ ማአት ጴንጤ ፈሷል እና በታክሲ ሲያልፉ መዝሙር ሰምተው ዞር ብለው ሲያዩ በጣም ብዙ ህዝብ አለ። ይሄ ሁሉ ህዝብማ ሊስት አይችልም አሉና እሳቸው ማይ እውነት ቢገባቸው ነው ብለው ተቀላቀሉ። ስለ ወንጌል ብዙ ዋጋ ከፈሉ። ልጆቻቸውን ቀበሩ። በወንጌል ከእስልምና ነው የመጡት። በብዙ ሰልፍ ውስጥ አልፈው እስካሁን የጸኑ ናቸው። አዎ ሰዎች እንዲህ ማሰባቸው ሊያድናቸው ይችላል። ግን ብዙሃን ምን ያረጋሉ? ይሳሳታሉ። ብዙሃን ይስታሉ። ብዙሃን ይሳሳታሉ። እስራኤላውያን ብዙሃኑ ሳቱ፣ ጥቂቶቹ ዳኑ። አሕዛብም ልክ እንደዚህ አሕዛብም ጥቂቶቹ ዳኑ፣ ብዙዎቹ ገና ናቸው። እስራኤል መጣሏ እስከ መጨረሻው አይደለም። ሐዋርያው ጳውሎስ ሊነግረን የሚፈልገው ይሄ ነው። የዛሬ መልእክታችን ባይሆንም መጣላው ሙሉ በሙሉ አይደለም፣ የመጨረሻም አይደለም። አሁን ቅሬታ አለ። እግዚአብሔር ያስቀመጣቸው ትሩፋን አሉ። ለነገ ደግሞ ያሰባቸው እቅዶች፣ ያዘጋጀው እቅድ አለ። እግዚአብሔር ያንን ይፈጽማል። አሜን። ታዲያ ከዛሬ የምንወስደው መልእክት ምንድን ነው? ብዙሃን መሳታቸው ነው። አሁን ስለዚህ ሁልጊዜም የእግዚአብሔር ወገን መሆን ነው የሚያስፈልገው። ኤልያስ ህዝቡን ሁሉ ነው የከሰሰው። ብዙሃን ይስታሉ። ከእግዚአብሔር ጋር የቆሙ ደግሞ ትክክል ይሆናል። ግን ሁል ጊዜም ቢሆን መጠንቀቅ ያለብን ኤልያስ የተጋፈጣቸው 2 ነገሮች አሉ። አንደኛ እኛ ብቻ ትክክል የሆንን እንዳይመስል፣ ለእግዚአብሔር ያለንለት እኛ ኤልያስ እንዳለው 7000ዎቹን ስላላየ እኔ ብቻ ይንቀርቻለሁ እንዳለ እንደሱ አይነት ትምክህት ያለንልህ እኛ ብቻ ነን፣ እኔ ብቻ ነኝ ከሚል ተአብዮ እንጠብቅ። ትህትና ያስፈልጋል። እኛ ብቻ አይደለንም፣ እግዚአብሔር ሰዎች አሉ።
at the same time ደግሞ ብቻችንን የቀረን መስለን ልባችን ሲርድም እግዚአብሔር ሰዎች እንዳሉት በማሰብ እንጽናለን። ሰዎች አሉት እግዚአብሔር። ስለዚህ ተስፋ አትቁረጡ። ለብቻችሁ እንደቆማችሁ የሚመስላችሁ ሰዎች አታዩዋቸው ይሆናል እንጂ እግዚአብሔርን የሚፈሩ ሰዎች፣ እግዚአብሔርን የሚሰሙ ሰዎች፣ እግዚአብሔርን የሚታዘዙ ሰዎች በየዘመናቱ እግዚአብሔር አሉት። ቅሬታ የሚያስቀር አምላክ ነው። አሜን። ሁሌም እግዚአብሔር ትሩፋን አሉት። ትሩፋኑ እንዴት ናቸው? ለበዓል ያልተንበረከኩ፣ በዓልን ያልሳሙ የነሱ ድርሻ አለ። ግን ደግሞ የሚጠብቃቸው የሚያስቀራቸው ማን ነው? እግዚአብሔር ነው። የእግዚአብሔር ድርሻ አለ። ፓሲቭሊ አይደለም የምንመረጠው። በየዕለቱ ከእግዚአብሔር ጋር መስማማት አለብን። እግዚአብሔር ሲናገረን መስማት አለብን። ሁሉ ጊዜም የእግዚአብሔር ወገን ለመሆን ሁሉ ጊዜም ኮንቲኒየስሊ የምንወስዳቸው ውሳኔዎች አሉ። የኛ ድርሻና የእግዚአብሔር ድርሻ፣ የእግዚአብሔር የጸጋ ምርጫና የኛ በነጻነት ያንን መቀበል የእግዚአብሔር ወገን ያደርገናል። ጌታ የተመሰገነ ይሁን። እንጸልያለን። እግዚአብሔር ሁሌ ሰዎች አሉት። ከዚህም የተነሳ እግዚአብሔር አስቀድሞ ያወቃቸውን አልጣላቸው። እግዚአብሔር ሕዝቡን አይጥልም። እግዚአብሔር ርስቱን አይተውም። እግዚአብሔር ስሙን ያከብራል። ስሙ በላያችን ተጠርቷል። ያበቃ ሲመስለን እግዚአብሔር እንደገና እድል ይሰጣል። እግዚአብሔር ሕዝቡን አይጥልም። እግዚአብሔር ርስቱን አይተውም። እግዚአብሔር ታማኝ ነው ለስሙ። ስለዚህ የተዋችሁ የመሰላችሁ ሰዎች ካላችሁ እግዚአብሔር አይተዋችሁም፣ አልተዋችሁም። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ለኪዳኑ ታማኝ ነው። እግዚአብሔር ለስሙ ታማኝ ነው። አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ምስክሩ እኔ ነኝ እንዳለ ጳውሎስ፣ ምስክሩ እኛም ነን። አምላካችን እግዚአብሔር ሆይ እናመሰግናለን። ታማኝ ስለሆንክ፣ ርስትህን ስለማትተው፣ ሕዝብህን ስለማትተው፣ ለጊዜው ብትቆጣ እንኳን ጨርሰ ሕዝብን ስለማትተው፣ ጌታ ለዘላለም አይጥልምና እንደተባለ ቢያሳዝንም እንደ ምሕረቱ ብዛት ይራራል እንደተባለ እንደ ቃል እግዚአብሔር ሆይ ስለምትራራ ጨርሰ ስለማትተው እናመሰግናለን። ብቻችንን የቆምን ሲመስለን ተስፋ መቁረጥ ሲሰማን እግዚአብሔር ሆይ ያያሃቸው፣ የመረጥካቸው፣ የጠበቅካቸው ሰዎች መኖራቸውን በማሰብ እግዚአብሔር ሆይ እኛ ብቻ ላንተ የምንቀና፣ እኛ ብቻ ብቃት ያለን፣ እኛ ብቻ የተለየን ሳንሆን እኛን የረዳ ጸጋ የረዳቸው ሌሎችም መኖራቸው፣ እኛን ያገዘ ጸጋ ሌሎችም ያገዛቸው መኖራቸውን በማሰብ ልባችን እንዲበረታ እርዳን። እግዚአብሔር ሆይ ሁልጊዜም አንተን መታዘዝ፣ ሁልጊዜም አንተን መስማት፣ ቀኑን ሙሉ ለመስማት፣ ቀኑን ሙሉ ለመታዘዝ፣ እልከኝነትን ለመጣል ልባችንን እግዚአብሔር ሆይ ለአንተ አሳልፈን እንድንሰጥ እርዳን። እጅ ተዘርግቷል ሁልጊዜ ጌታ ሆይ ሳንሰማህ እንኳን ለመታዘዝ ዝግጆች እንድንሆን ልባችንን እንግራለን። እስራኤል ሳትሰማ ላለመታዘዝ ልቧ እልከኛ እንደነበረ እንዳንሆን ገና ሳትናገር እንኳን ለመስማት አቤቱ ልባችን እንዲዘጋጅልን ሁላችንንም በጸጋ ደግፈን። ስላስተማርከን ስለረዳህን ተመስገን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም።